ተመጣጣኝ የሆነ የቤት ክራይ አለመኖር ህንፃ አላቸው እንዲባሉ ብቻ ህንፃ የሚገነቡ ሰዎች አሉ። ግድግዳ ያፈሳል ያልኳችሁ ጣራ አላልኳችሁ። ሀገር ጥለው የጠፉ ሰዎች አሉ። የሪል ስቴት ብር አያተን ታበሱ። በጣም የሚገርመው ነገር ግን እስላማዊ ገጽታ ፊታቸው ላይ ታነባለ። መሬቱ በስንት ነው የሚቸበቸበው? ዓለም ቁርአን ውስጥ ነው ያለው። ከዛ ዙሁር እንዴት ተሯሩጦ ሄደው መስጂድ እንደምሰግዱ ዙሁር ተጋፍቶ ህዝቡን እኮ እያስለቀሰ ነው። መድኃኒት እኮ የህይወት ጉዳይ ነው አይደለ? የታመመ ሰው የሚተረፈው ትርፍ አንተ ጠዋት ስትነሳ አገር የለም። ያ ሰዎች ይህን ዝም ብለህ ቁርአን ስታወራው ላይ ይገረማል። አይገርምህ? ጸጥ የሚያስብሉሽ ሰዎች አሉ። የቀደምት ሰዎች ብሎ ጸጥ ያስብላል። ሁሌ ቆንጆ እንደሆናቸው የምትኖሩ የምታስቡ ሰዎች፣ ሁሌ በሌላው ላይ የበላይ ሆናችሁ ሌላውን ረግጣችሁ የምትቀጥሉ የሚመስላችሁ ግለሰቦች፣ ቡድኖች። ዓለም እንደዛ ይሰራል። የአላህ አሰራር እንደዛ አይደለም። የሚያሳዝነው ግን ሰው ከታሪክ አይማርም። ዒባዳ ፋርማሲ ውስጥ ይገባል። ዒባዳ የቤት ክራይ ውስጥ ይገባል። ዒባዳ ህንፃ ግንባታ ውስጥ ይገባል። ዒባዳ ኤቭሪዌር ነው። ገንብቶ ማስረከብ ለኛ አዲስ ነገር አይደለም። ቴምር ፕሮፐርቲሶች ነን። በምስራቅ አፍሪካ ታላቁ መስጊድ በሚገነባበት በመዲናችን አዲስ አበባ ቡልጋሪያ ላይ ከኢስላሚክ ሴንተር አሊያም ደግሞ ከአልነጃሺ መስጊድ ፊት ለፊት አዲስ ነገርን ይዘላችሁ መጥተናል። ከ900 ሺህ ብር ቅድመ ክፍያ ከ3 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን መሃል ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት ከምቹ አከፋፈል ጋር ያለምንም ወለድ ያለምንም ዋጋ ጭማሪ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በሚገኘው ስልክ ይደውሉልን። የህልሞን ሱቅ እኛ ጋር ይገንቡ። ቴምር ፕሮፐርቲስ የህልሞ ማረፊያ። بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. السلام عليكم ورحمة الله وبركاته. رمضان مبارك. إياك نعبد يتسنى برنامجنا كفل أسرى مستنم. زاري دراسة قوم عاد في سورة الشعراء. يا عاد زبوتشن كسورة الشعراء إن كان يعلم. እንግዲህ የዓድ ህዝቦችን ከሱረቱል አዕራፍ ጀምረናል። አዕራፍ ላይ አይተናል፣ ሁድ ላይ አይተናል፣ ሱረቱል ሁድ። ዛሬ ሱረቱል ሹዓራ ላይ እንቃኛለን። የዓድ ህዝቦች የሱረቱል ሹዓራ ላይ የሚጀምረው ከቁጥር 128 እስከ 140 ነው። ሱረቱል ሹዓራ ምዕራፍ 26 ከቁጥር 128 እስከ 140 ነው። ሱረቱል ሹዓራ ላይ ቁጥር 128 ላይ ሁድ አለይሂ ሰላም ለህዝቡ እንዲህ ይላቸዋል። አተብኑነ ቢኩሊ ሪዕን አየተን ተዕበቱን ወተተኺዙነ መሳኒዐን ለዐለኩም ተኽሉዱን ወኢዛ በጠሽቱም ጀባሪን ፈተቁላሃ ወአጢዑን። በጣም የሚደንቅ የሆነ ነገር እንግዲህ ስለ ዒባዳ ጽንሰ ሀሳብ ነው እየቃኘን ያለ ነው። የዓድ ህዝቦች ከአላህ ውጭ ያለን አካል ተገዙ ምን ማለት እንደሆነ እየቃኘን ነው። ሁድ አለይሂ ሰላም ወደ ዒባዳ ጠርቷቸዋል ማለት ምን ማለት እንደሆነ እየቃኘን ያለን እና ምን አለ ክሪቲሳይዝ እያደረጋቸው ነው። ሶሳይቲውን ማህበረሰቡን እንደ ማህበረሰብ ክሪቲሳይዝ እያደረገ ነው። ምን በማለት አንደኛ አተብኑና ቢኩሊ ሪዕን አየተን ተዕበቱን ማለትም አተብኑን ትገነባላችሁና ቢኩሊ ሪዕን አየተን ተዕበቱን በከፍተኛ ስፍራ ላይ ከፍተኛ ስፍራ ልትሉ ትችላላችሁ፣ ወይም ዳውንታውን ልትሉ ትችላላችሁ በእኛ ዘመን ስትራቴጂካል የሆኑ ቦታዎች ላይ ህንፃዎችን መገንባት። ህንፃዎችን ትገነባላችሁን ወተተኺዙነ መሳኒዐ የተለያዩ ፓላሶችን ትይዛላችሁን ማለትም ትገነባላችሁን ለዐለኩም ተኽሉዱን ዘላለም ልትኖሩበት። የእውነት እነሱ ህንፃዎችን የሚገነቡት ዘላለም ለመኖር ነው? ዱ ዩ ቲንክ? አይደለም። ግን እያለ ያለው ምንድን ነው? እነሱ እስካሉ ድረስ ኢኮኖሚውን አስጠብቆ ለልጅ አውርሶ በቃ የሀገሪቷ ኢኮኖሚ በጥቂት ሰዎች እጅ ራን የሚሆን በጥቂት አካላት ብቻ ራን የሚሆን ባይዘው ስለ ሪል ስቴት ነው እያወራ ያለው ሲጀምር። አተብኑነ ቢኩሊ ሪዕን አየተን ተዕበቱን ባለ ሪል ስቴቶች ሱረቱል ሹዓራ። እና አሁን የተቃወመው መገንባትን ነው ወይ ነው? አሁን የምናወራው ስለ ኮንስትራክሽን ነው፣ ቢልዲንግ ነው። ስለ ኮንስትራክሽን ስለ ቢልዲንግ ነው የምናነሳው። እና ሪቶሪካል ኩዌስችን አድርጎ ነው የጠየቃቸው። ግንባታው በተመለከተ በጥያቄ መልክ ነው እያቀረበ ያለው።
አተብኑነ ቢኩሊ ሪዕን አየተን ተዕበሱን። አየተን ተዕበሱን ማለት ምልክት እንዲሆን ተዕበሱን። ዓበስ ምን እንደሆነ ታውቃላችሁ? ፐርፐዝ የሌለው ዓላማ የሌለው። ልክ አላህ ምን እንዳለን ሱረቱል ሙእሚኑን ምዕራፍ 23 ቁጥር 115 አፈሐሲብቱም አነማ ኸለቅናኩም ዓበሰን ወአነኩም ኢለይና ላ ቱርጀዑን። የፈለኩት ቃል ምን የሚለውን ነው? ዓበሰን ጀስት ላይክ ለጨዋታ ለቀልድ ለፌዝ የፈጠርናችሁ ይመስላችኋል? ዋናው ሐሳብ ዓበሰን እኩል ይሆናል ፐርፐዝለስ፣ ዓላማ ግብ የሌለው። ግብም አለ ወማ ኸለቅቱል ጅነ ወልኢንሳ ኢላ ሊያዕቡዱን ኢያከ ነዕቡድ ወኢያከ ነስተዒን። የተፈጠርንለት ኤግዚስት ያደረግንለት ፐርፐዝ ነው፣ ዓላማ ነው። ኦኬ ምን አለ? ኤቭሪቲንግ ዓላማ አለው እያለ ነው። ሁድ ዓላማ ሊኖረው ከሚገባ ነገር መካከል አንዱ ግንባታ። የሁድ ዓለይሂ ሰላም ህዝቡን እየተቃወመ ያለው አልመሎችን እየተቃወመ ያለው አምረ ኩለ ጀባሪን አኒድ አምባገነን ናቸው አለናል ባለፈው ክፍለ ጊዜ ላይ። ፖለቲካል ፓወራቸውን ያየ ነው ባይዘዌ እነሱ የሚያወጡትን ህግና ስርዓት በአጠቃላይ ከተፈጥሮ ከአላህ ህግና ስርዓት የሚጋጭ በአጠቃላይ ህዝቡ እየተከተለ ህዝቡን ወደ ጥመት ይዘውት ሄደዋል። አሁን ደግሞ ኢኮኖሚካል ሊደር ናቸው። ኢኮኖሚውን ሀገሪቱን የሚመሩ ግንባታ አላቸው፣ ይገነባሉ። አሁን የሰው ልጅ አድጓል አላደገም? ከኖህ ዘመን አድጓል። ቢልዲንግ አለ፣ ኮንስትራክሽን አለ። እና ኮንስትራክሽኑ ችግሩ ምንድነው? መገንባት ላይ ያነሳው ችግሩ ነምበር 1 አተብኑነ ቢኩሊ ሪዕን አየተን ተዕበሱን ፐርፐዝለስ ነው፣ ዓላማ የለውም ማለት። ግን እነሱ ዓላማ አላቸው የላቸው? የሚገነቡ ሰዎች ዓላማ አላቸው። ዓላማቸው ምንድነው? ጦሞህ አናኒ ኢትስ አ ፐርሰናል ኢንተረስት ነው። ህንፃ አላቸው እንዲባሉ ብቻ ህንፃ የሚገነቡ ሰዎች አሉ። ህንፃ ገንብተው ህንፃው ላኢላሃ ኢላላህ ህንፃው ለማህበረሰብ የሚሰጠው ምንም አይነት አገልግሎት የለም። በጣም በውድ ነው የሚከራዩት ሰዎች። ኪራይ ውድ ነው። ሁድ እየተቃወመ ያለው ግንባታውን አይደለም፣ ግንባታው የሚውልለት ዓላማውን ነው እየተቃወመ ያለው። አተብኑነ ቢኩሊ ሪዕን አየተን ተዕበሱን። ለሰው ልጅ ዓላማ፣ እባካችሁ አዳምጡኝ። ለሰው ልጅ ዓላማ፣ ለሰው ልጅ ጥቅም፣ ለማህበረሰብ አገልግሎት ካልዋለ የገነባኸው ህንፃ አየተን ተዕበሱን ነው። ለምን? ሆድህን ለመሙላት ነው። ሌላ ነገር የለውም። ፐርሰናል ኢንተረስት ነው። ስለዚህ አየተን ተዕበሱን አንደኛ ህንፃውን ገንብተው ሲያበቁ ለህዝብ፣ ለሶሳይቲ፣ ለማህበረሰብ ጥቅም እንዲውል አለማድረግ። ይሄ ሲባል አንድ ሰው ህንፃ ገንብቶ ሲያበቃ ይምጣና ማህበረሰብ እንደፈለገ ይሁንበት ማለት እኮ አይደለም። we are not saying that። ሰዎች የሚገባቸውን ያህል ባለሀብቶች፣ ህንፃ የገነቡ ሰዎች፣ ቤት የሚያከራዩ ሰዎች የሚገባቸውን ያህል መውሰድ አለባቸው። የሪል ስቴት ባለቤቶች የሚገባቸውን ያህል መውሰድ አለባቸው። አየተን ተዕበሱን አንደኛ ከሚገባቸው በላይ ነው የሚጠይቁት። ሁለተኛ ሪል ስቴት ተሰርቷል ተብሎ ቤቱ በአግባብ አይደለም የተሰራው። ከ3 ዓመት በኋላ ቤቱ ግድግዳ ያፈሳል ያልኳችሁ፣ ጣራ አላልኳችሁ። በጣም ገራሚ ነው። ከዛስ በሪል ስቴት ስም ምን ይደረጋል? ሪል ስቴት አለ ምናምን ተመዝገብ ትባላለህ፣ ብር ይወሰዳል። ብሩ የተበላ በጣም ብዙ ነው ያለው። ሰዎች እንጋደላለን እያሉ ነው በሪል ስቴት ምክንያት። ሀገር ጥለው የጠፉ ሰዎች አሉ። የሪል ስቴት ብር አየተን ተዕበሱን ወተተኺዙነ መሳኒያ ለዓለኩም ተኽሉዱን። ያስ ሌላ ሀገር ላይ ሄደው ቤት ሰርተው እነሱ እየኖሩ ነው። በጣም አሪፍ ሀገር ቤት ገዝተው። ቁርአን ውስጥ ነው ያለው። ምን እያልኩ ነው? ይሄ አላህ ያዘዘውን ዒባዳ የሚጻረር ስራ ነው እየሰራ ያለው። ማንም ይሁን ማንም ተመጣጣኝ የሆነ የቤት ክራይ አለመኖር፣ ሰዎች ቤት የሚያከራዩ ሰዎች፣ ደላሎች፣ ወይኔ ደላሎች። ስለ ደላሎች አንድ ነገር እንገራችሁ። ባይዘው በጣም የሚገርማችሁ ነገር የብዙ ሰው ሳይኮሎጂ ገብቷቸዋል። በጣም ነው ሳይኮሎጂ ገባችሁ። ለምሳሌ ደላላ ቤት ሊያከራያችሁ ወሰዳችሁ፣ ወይም ደግሞ ሱቅ ህንፃ ላይ ሊያከራይሽ ወሰደሽ። ከወሰደሽ በኋላ ደላላን አይታችኋል? ብዙ እንድታወራ አይፈቅድልሽም። ቶሎ ነው፣ በፍጥነት ነው የሚያናግርሽ፣ በፍጥነት ነው የሚነግርሽ። እንዲህ ነው ምናምን። ከዛስ እድል አይሰጥሽም አንቺ እንድታስቢ። ካሰብሽ ጥያቄ ልጠይቂ ነው፣ ከጠየቅሽ ለጥያቄዎቹ መልስ የለውም።
ነገሮቹን ፈጠን አድርገው ለሰው የሚያስብበት ፋታ አትስጠው እና አጣድፈው። አይታል ደላላ ስራው ምንድነው? ደላላ እኩል ይሆናል ማጣደፍ። ተክሊል ሊሳኒ ጻፈው ይጠቅማል። በጣም ነው የሚያጣድፍ እኮ በቃ ግቢበት ምናምን ከዛ ከገባ ባላስ የለም ነው ማለት። የመኪና ሻሻጭ ደላላ እንደውም የመኪና ሻሻጭ ደላሎችማ የሚገርሙ ነው። መኪናው ምናምን እስክታሻሽጥ የመጨረሻ አጣድፈው ያስገዙና ከዛ አንተ ትደውልለታለህ። በሳምንቱ እኮ መኪና ተበላሽቶ እኮ መኪናው ድምፅ አለው ስትለው ምን ይላል? እኔ ጋራጅ ነኝ ወይ ጋራጅ ጋር ደውል እኔ ጋር ምን ትሰራለህ? ግን መኪናውን ሲያሻሽጥስ ስለ መኪና ያልነገረህ ነገር የለም። ያልነገረህ አንድ ነገር ብቻ ነው፣ አየር ላይ ይበራል አለ። ኤቭሪቲንግ ነግሮሃል። they know how to play in the psyche of humans በደንብ ነው የሚያውቁት። ለምን ስራቸው ነው። የሆነ ቦታ ይዟችሁ ገብታችሁ ቤቱን በጣም በደንብ እንድታዩት አይፈልጉም። ኤቭሪ ዲቴይል ገረፍ አተብኑነ ቢኩሊ ሪዕን አየትን ተዕበቱ አስገባው ነው። ለአንቺ ማይሆን ቤት ደላላ ምሎ ተገዝቶ በጣም ምርጥ ነው የኖረበት ነው የሚመስለው። ከዛ ሴትዮዋ በጣም ጥሩ ናት ይልሻል። ጎረቤት በጣም ሳሊ የሆኑ ጎረቤቶች አያውቃቸውም። ባይዘው አከራዩንም ያወቀው አሁን ነው አያውቀው። ጎረቤት ሁሉ ምርጥ ነው ብሎ ነው የሚያስገባው። ቤት ያላችሁን አይመለከትም። እንኳን አላህ ነፃ ወጣችሁ ከዚህ። ለማንኛውም ቤት የሚያከራዩ ህንፃ የሚያከራዩ ሰዎች በተገቢው ሐቃቸውን ያህል ወስደው በተመጣጣኝ ዋጋ ለማህበረሰብ ቢሮዎችን፣ ህንፃ ላይ ያሉ ቢሮዎችን፣ ቤቶችን በተመጣጣኝ ዋጋ ሰዎች ተከራይተው ሰው የተረጋጋ ህይወት እንዳይኖር የማያደርጉ ከሆነ ዒባዳ የሚባል ነገር ማለት በቃ ከዒባዳ ስርዓት ኢንስራፍ ገጥሟቸዋል። ምሳሌ ልስጣችሁ፣ እውነቱን እንነጋገር። ያለንበት ሰፈር እኔ የምለው ያለንበት ሰፈር ምንድነው ዩኒክ የሚያደርገው? ይህን ያህል ቤት መወደድ። የምሬን ነው የምነግራችሁ። ምንድነው ዩኒክ የሚያደርገው ታውቃላችሁ? ምን ዩኒክ እንደሚያደርገው? መስጂድ ስላለ እና መስጂድ ስላለ እኔ ኑሮ ለምን የምታጨናንቅብኝ? መስጂድ እኮ ህይወት የሚረጋጋበት አይደለ? መንፈስ የሚታደስበት። ሙስሊሞች በጣም ቤት ያስወድዳሉ፣ ሰፈር ያስወድዳሉ፣ መሬት ያስወድዳሉ። በጣም የሚገርመው ነገር ግን እስላማዊ ገጽታ ፊታቸው ላይ ታነባለ። መሬቱ በስንት ነው የሚቸበቸበው? ከዛ ዙሁር እንዴት ተሯሩጦ ሄደው መስጂድ እንደሚሰግዱ ዙሁር ተጋፍቶ ህዝቡን እኮ እያስለቀሰ ነው። አንድ አካባቢ ላይ ቤት ስታስወድድ የሚፈጠረውን ነገር በጣም ብዙ ነገሮች ተያይዘው እዛ አካባቢ ያለ ሱቅ ተከራይቶ ኪዮስክ ነው ሱቅ ለሰዎች የሆነ ነገር ምናምን የሚሸጥ ሱቅ ውስጥ ያለ ፔፕሲ ምናምን ሚሪንዳ የሚሸጥ ሁሉ ነገሩ ይጨምራል እዛ ሱቅ። ለምን? ሱቁ ላይ ተከራየው እሱ በብድ ነው አግኝተኛ ሁሉ ነገር ነው የምታስወድደው። ኤቭሪቲንግ አካባቢ የህዝብ ብሶትን የሚናገሩ የቁርአን አያቶች አሉ። ብሶት የወለደው ህዝብ እነዚህን የቁርአን አያቶች ይዞ በመውጣት በጣም ነው የሚገርመው። ውጭ ሀገር ደግሞ ሌሎች ሀገራቶች ላይ ብንሄድ በተለይ አረብ ሀገር እንኳን ብትሄዱ በጣም ውድ ነው በጣም የቤት ኪራይ። ግን ያ መሆን የለበትም። አተብኑነ ቢኩሊ ሪዕን አየትን ተዕበቱን ወተተኺዙነ መሳኒዐ ለዐለኩም ተኽሉዱን። ስለዚህ ማህበረሰብ ውስጥ በትክክለኛው ሰዎች የተረጋጋ ህይወት እንዲኖሩ የሚያስችል ህንፃዎችን ተመልከቱ እናንተ። ህንፃ የሚገነባው ዓላማው ምንድን ነው? ጠሞህ አናኒ እኮ ነው። እና ምንም አያፍሩም። ባይዘወይ ቤት ሲያከራዩች ምንም አያፍሩም ብሩ ሲናገሩ። ኢትስ ናት ራይት። እና ዩ ሴንስ ኢት። በነገራችን ላይ ይህ ነገር ራይት አይደለም፣ ልክ አይደለም፣ ትክክል አይደለም። እሺ ወተተኺዙነ መሳኒዐ ለዐለኩም ተኽሉዱን። ስለ ቢልዲንግ ስለ ኮንስትራክሽን አይደል ያወራነው? ከፍ እናድርገው ይሄን ሐሳብ። ስለ መገንባት ነው እያወራነው። ለሶሳይቲ የሚጠቅም ነገር ግንባታ ከፍ እናድርገው። ፋርማሱቲካል ኢንዱስትሪ መድኃኒት። ስለ መድኃኒት እናወራ። መድኃኒት በጣም ውድ ነው።
በጣም አዋጭ የሆነ ስራ የመድኃኒት ስራ ነው። ለምን ይመስላችኋል? መድኃኒት የሚሰሩ ሰዎች ሰው እንዲገነዘበ እንዲረዳ የምፈልገው ነገር መድኃኒት ዓላማው ሰዎች የታመሙ ሰዎች እንዲድኑበት ነው አይደለ? መድኃኒቱ የሚዋጣው አይደለ? ስለዚህ ዓላማው ሰዋዊ ነው። ሰዋዊ ከሆነ ዓላማው ይህንን የሚሰሩ ሰዎች መድኃኒት የሚያስመጡና የሚያከፋፈሉ በጅምላም ይሁን በችርቻሮ ይህን የሚያደርጉ ሰዎች ተመጣጣኝ የሆነ ትርፍ ገቢ ሊኖራቸው ይገባል። ይሄ ነፃ ገበያ ነው፣ እውነት ነው። ከመሆኑም ጋር ግን ከአንድ መድኃኒት 200% የሚያተርፍ ከሆነ there is something የሆነ ሮንግ የሆነ ነገር አለ። አንደኛ እኛ በጣም መድኃኒት እንድንቅም እየተደረግን ነው ማለት ነው። ኦኬ መድኃኒት ቤቶች ዓለም ላይ ተዘዋውሬ የሄድኩባቸው ሀገራቶች በአጠቃላይ በጣም ነው ፋርማሲ የሚበዛው በየጊዜው። ለምንድነው ፋርማሲ በየጊዜው የሚበዛው? ፋርማሲ አያስፈልግም እያልኩኝ አይደለም፣ መድኃኒት አያስፈልግም እያልኩኝ አይደለም እኮ። መድኃኒት በጣም ብዙ ሰው ወደ መድኃኒት ስራ የሚገባበት አትራፊ የሆነበት ምክንያት እነዛ መድኃኒቶች አብዛኞቹ ነው ማለት ምን ያህል ነው በሰዎች ላይ ለውጥ እያመጡ ያሉት በህመምተኞች ላይ ሲሪየስሊ። እና መድኃኒት ለምንድነው እንደዚህ ውድ የሚሆነው? ለምን በተመጣጣኝ ዋጋ አይቀርብም? ሰዎች ለምንድነው በመድኃኒት መድኃኒት እኮ የህይወት ጉዳይ ነው አይደለ? የታመመ ሰው የሚተረፈው ትርፍ ቢሊየንስ ኦፍ ትሪሊየንስ ኦፍ ዶላርስ የሚያተርፉት ፋርማሲካል ካምፓኒዎች አተብኑነ ቢኩሊ ሪዕን አየተን ተዕበቱ ወተተኺዙነ መሳኒዐ ለዐለኩም ተኽሉዱን። ቁርአን እያለን ያለው ምንድን ነው? ማንኛውም ግንባታ ለሰው ልጅ አገልግሎት ጥቅም ላይ ሲውል ኢባዳ ይባላል። ማንኛውም ግንባታ የሰው ልጆችን የሚጎዳ ዘር፣ ቀለም፣ ቋንቋ፣ ጾታ፣ ሃይማኖት ሳይለይ ማንኛውም የሰው ልጅን የሚጎዳ ማንኛውም ግንባታ ኢንዱስትሪያላይዜሽን ሊሆን ይችላል፣ ኢንዱስትሪ ሊሆን ይችላል፣ ላይክ ፋርማሲካል ኢንዱስትሪ፣ ኬሚካል ኢንዱስትሪ ሊሆን ይችላል፣ ኒክሌር ወፐን ሊሆን ይችላል፣ ኮንስትራክሽን ኔሚት የፈለጋችሁትን ኔም አድርጉት። ዓለም ላይ ያለው የምግብ ኢንዱስትሪ ፉድ ኢንዱስትሪ ኢንቨስቲጌት ብናደርገው የሰው ልጅ ምግብን የሚጠቀምበት መንገድ በጣም ከፍ እንዳለ በዘመናችን ታያለ። ከመሆኑም ጋር ግን ማለት ነው ለሰው ልጅ ጄኔቲክ የማይስማሙ የሰውን ልጅ ጄኔቲክን የሚቀይሩ የሰውን ልጅ አስተሳሰቡን በጊዜ ሂደት የሚለውጡ ምግቦችና መጠጦች አሉ። ታምንም ባታምኑ ዓለም እንዲህ ነው ፕሌይ የምታደርገው ሰው ላይ የምትጫወተው። በቃ የሚጠብቀን አላህ ነው። አላህ ነው በረህመቱ የሚጠብቀን። የምንችለውን ያህል ሰበብ እናደርሳለን። እኔ የባህል መድኃኒት ምናምን የምጠቀም ሰው አይደለሁም፣ በተፈጥሮ አይደለሁም። ግን ልጆች የምትወልዱ ልጅ ያላችሁ ምናምን ልጆቻችሁን በጣም ምን አይነት ትሪትመንት መስጠት እንዳለባችሁ በጣም መጠንቀቅ አለባችሁ። እኔ የማደርገውን ነገር አይደለም የምነግራችሁ። እኔ ሰነፍ ነኝ በዚህ ጉዳይ ላይ። ሰነፍ ነኝ ማለት ግን ለእናንተ ኢንፎርም ማድረግ የለብኝም ማለት አይደለም። በጣም የአድ ህዝቦች ፓወር ስለነበራቸው ሙጅሪም ነበሩ። ካን ዩ ኢማጂን አሁን ያለው ሙጅሪም? ካን ዩ ኢማጂን ጋይስ? ምክንያቱም ዓለም እኮ ነው የምናገራቸው። ዓለም ምድር ከተፈጠረች አላህ የበለጠ ያውቃል። ወላሁ አዕለም። ግን ምድር ከተፈጠረች የሰው ልጅ በዚህ ዘመን ላይ እንዳለው ሀብታም ሆኖ አያውቅም። ሀብት እኮ ምድር እንደዚህ ዘመን እኮ አይታታል። ሀብት ብትል፣ እውቀት ብትል፣ ቴክኖሎጂ ብትል ዓለም እኮ ኤቭሪቲንግ ነው ያላት፣ ሁሉ ነገር ነው ያላት ዓለም። እና ሁሉም ወንጀል ነው የምትሰራው። ዒባዳ ፋርማሲ ውስጥ ይገባል፣ ዒባዳ የቤት ክራይ ውስጥ ይገባል፣ ዒባዳ ህንፃ ግንባታ ውስጥ ይገባል። ዒባዳ ኤቭሪዌር ነው። ኬሚካሎች አሉ የሰው ልጅን ሊያፈነዳ የሚችል የሰው ልጅን ሊጨርስ የሚችል ወተተኺዙነ መሳኒዐ ለዐለኩም ተኽሉዱን። ከዛስ አሁን እነዚህ በአጠቃላይ ግንባታ ሁለንተናዊ ኮንስትራክሽን ኢንዱስትሪያላይዜሽን የገነባ ትውልድ ምን ይኖረዋል? ኢኮኖሚካሊ ስትሮንግ ይሆናል። ኢኮኖሚካሊ ስትሮንግ ሲሆን ይሄንን ኢኮኖሚውን ለማጥቃት የሚነሳ ግለሰብ በለው ቡድን በለው ማህበረሰብ በለው ማንም ምን ይደረጋል? it will be taken out وإذا بطشتم جبارين። ተመልከት ወኢዛ በጠሽቱም ጀባሪን። ኢኮኖሚካል ፓወራቸውን አነሳና
ይሄ ኢኮኖሚካል ፓወሩን ይሄ ኢኮኖሚ ኢምፓየር ግንባታን ጦሞህ አናኒ ፐርሰናል ኢንተረስት ለማስቀጠል የሚደረግ እንዴ እናንተ ስለ ኮሎናይዜሽን አላነበባችሁም? ስለ ቀኝ ግዛት ዛሬ ስለ ዲሞክራሲ ስለ ሰው ልጅ መብት እናወራለን እንቆረቆራለን የሚሉ እኮ ሀገራቶች ዓለምን እኮ ነው የገዙት እኮ የዓለምን ንብረት እኮ ነው የወሰዱት። ኤቭሪቲንግ እኮ ነው የወሰዱት የዓለምን እና ሀገር በጣም በርካታ ሀገራቶች አሉት የተገነቡት በሰው ደም ነው የተገነቡት የሰው ሀቅን በመውሰድ ነው የተገነቡት በአፍሪካውያን ደም ነው። You need to have basira. You need to have basira. You have to have deep insight. You have to understand the world, how it operates. Military power, ወታደራዊ ኃይል وإذا بطشتم بطش وإذا بطشتم جبارين ሌላውን አካል በኃይለ ብርቱ በያዛችሁ ጊዜ ጭካኔ የተሞላበት እዝነት የሌለበት አያያዝ ነው የምትይዙት አላቸው። ማን ነው የሚለው ይሄንን? ሁድ አሁን እኮ ሁድ ይላችሁ ኢኮኖሚካሊ ኢኮኖሚውን በአግባቡ አይደለም እየተጠቀሙ ያሉት። ስለዚህ አተብኑነ ቢኩሊ ሪኢን አየትን ተዓበቱን ወተተኺዙነ መሳኒዓ ለዓለኩም ተኽሉዱን አላቸው። ከዛ ወታደራዊ ሚሊተሪ ፓወራቸውን ማንሳት ጀመረ። ወታደራዊ ፓወር የትኛውም ትውልድ የትኛውም ሀገር ወታደራዊ የሆነ ጥሩ ቁመና ላይ ያለው ኃይል ያስፈልጋታል። ለምን? ሀገርን ከጠላት ለመከላከል ሀገራችን በወታደራዊ ኃይል ስትጠነክር አየር ኃይሉ ሊሆን ይችላል ምድራዊ ኃይሉ ሊሆን ይችላል ወታደር በጥሩ ቁመና ላይ የዘመነ ወታደር ፈጣን የሆነ ምላሽ ሊሰጥ የሚችል ሀገርን ዳር ድንበርን ከጠላት ሊያስጥር የሚችል ሀገር ታፍራ ተከብራ እንድትኖር የሚያደርግ ወታደር ያስፈልጋል። የወታደር ዓላማውና ግቡ ግን ምንድነው? የሰው ልጅ መብት ማስከበር ነው። ዓላማውና ግቡ ሀገርን መጠበቅ ነው። ዳር ድንበርን ማስከበር ነው። ከላ ኢነል ኢንሳነ ለየጥጋ ድንበር የሚያልፍብንን አካል ቃቲሉ الذين يقاتلونكم ولا تعتدوا እነዛ የሚጋደሏችሁን ተጋደሏቸው ነገር ግን ድንበር አትለፏል። ኢነላህ ላ يحب المعتدين ያስፈልጋል። ችግሩ ግን ምንድነው? ሀገራቶች ጠንካራ ሚሊተሪ ሲኖራቸው they want to advance more ማስፋት ይፈልጋሉ። ድሮ የነበረው እንትኑ ምንድነው? በእጅ አዙር ነበር። በእጅ አዙር ሀገራትን የራስ ማድረግ ነው። አሁን ነገር ብሷል። ባይዘው ካስፈለገ ጠዋት መተን እንወስደዋለን። አንተ ጠዋት ስትነሳ ሀገር የለህም። ሀገርን መጠበቅ ስለ ሀገር ማሰብ ቁርአናዊ ነው። የኢባዳ አንድ አካል ነው። ለዛውም ሱረቱል በለድ አለ የሀገር ምዕራፍ ይላል። እነዚህ ሰዎች ወኢዛ በጠሽቱም አለ በኃይል በጉልበት በያዛችሁ ጊዜ ወኢዛ በጠሽቱም ጀባሪን አለ። በጥሽ ተሕሊል ሰውቲ ፎነቲክሱን አይታችኋል። ካፌ ሲወጣ በጥሽ ወፍራም ነው፣ ጂም ነው፣ ቀልቀላ ነው፣ ፓወር አለው። በጥሽ ቢማና አኽዙ ሸዲድ በኃይለ ብርቱ በኃይል በጉልበት መያዝ በጥሽ ይባላል። ወኢዛ በጠሽቱም መፍዑል ሙጥለቅ ሓለ ከውኒኩም ጀባሪን። ጀባር ምንድነው? ሩትለስ ምህረት የሚባል ነገር ማያውቅ እዝነት የሚባል ነገር ማያውቅ ኢነ ፊሃ ቀውመን ጀባሪን ሱረቱል ማኢዳ። ጀባሪን ፓወር አላቸው አይደለም። አሁን ሚሊተሪ ፓወራቸውን እያወራ ነው። ሚሊተሪ ፓወራቸው ላይ ጨካኝ ናቸው። ሚሊተሪውን የሚጠቀሙት በአግባቡ አይደለም። ፓወሩን በአግባቡ አይደለም የሚጠቀሙት እያለ ነው። ኢኮኖሚካሉን ፓወር በአግባቡ አይደለም የሚጠቀሙት፣ ሚሊተሪ ፓወሩን በአግባቡ አይደለም የሚጠቀሙት። እና የህዝቡ ችግር ምንድነው? የተከታዩ ችግር ምንድነው? ጀባሪ መሆናቸውን እያወቀ ጸጥ ለጥ ብሎ የነሱን ሐሳብ ግቶ ሳያስተውል አፈላታቂ ነው ሳያስተነትን ተከትሎ ነው የሚሄደው። ለዛ ምን አለን ሱረቱል ሁድ ላይ ወተበዑ አምረ ኩለ ጀባሪን አኒድ ወኢዛ በጠሽቱም ጀባሪን። እናም ምን አለ ቀጥሎ? ፈተቁላህ አላህን ፍሩ አለ። ወአጢዑን እኔንም ታዘዙኝ አለ። ፈተቁላህ አላህን ፍሩ ምን ማለቱ ነው?
አላህን ተጠንቀቁት እያለን አላህን ተጠንቀቁት ማለት ምን ማለት ነው? ፈተቁላህ እነዚህ ሰዎች ሁሉንም አይነት ወንጀል ሰርተዋል። ያላቸውን ፓወር ሚስዩዝድ አድርገውታል። ሰውን በድለዋል። ወተባው አምረ ኩለ ጀባሪን አሊድ ህዝብ የሚያሰቃዩ ናቸው። ፈሳድ ነው የሚያስፋፉት። ሙጅሪም ናቸው። ይሄ በሚሆኑበት ጊዜ በጊዜ ሂደት የሚፈጠረው ነገር አለ። ለምሳሌ ሱረቱ ፉሲለት ምዕራፍ 40 ቁጥር 15 ላይ ፈአማ አዱን ፈስተክበሩ ፊል አርድ አያችሁ፣ በምድር ላይ እስትክባር بغير الحق وقالوا من أشد منا قوة ከኛ የበለጠ ፓወር ያለው ማን ነው? there is no one ፓወር ያለው ማንም ድፊት አያደርገንም እኛ ካኑ ጀባሪን። እናም አላህ የዘረጋው ስርዓት ቃኑን الوجود ላስት ክላስ ለምን ብያቸዋለሁ? ولولا دفع الله الناس بعضهم ببعض لفسدت الارض ምድር ትጠበቃለች። ጥቂቶች ደጋግቦች መጠበቅ አለባቸው። انتظرهم يدل عبادك አይደል? ስለዚህ ምን መደረግ አለበት? they have to be taken out ፈተቁላህ ማለት ነው። ይህ በዚህ መንገዳችሁ ከቀጠላችሁ ብታምኑም ባታምኑ ምን ይመጣል? ቅጣት ይመጣል። እና እነሱ ጥያቄያቸው ምንድነው? ፈቲና ቢማ ተዒዱና ኢን ኩንተ ሚነ ሳዲቂን አራፍ ላይ የምታስፈራራ ምንድነው? የምታስፈራራ ነገር ሱረቱል አራፍ ላይ በምን እንዳስፈራራቸው አታውቅም። ፈተቁላህ ወአጢዑን ብሎ ነው ያስፈራራቸው። የት? ሱረቱል ሹዓራ አምጣውን ያሉት። እሱ ደግሞ ምን እያለ መሰለ? እናንተ ጠየቃችሁም አልጠየቃችሁም ባይዘወይ የአላህ ቅጣት መምጣቱ አይቀርም። ለምን? አላህ የዘረጋው ስርዓት ሲስተም ዛሊም የሆነ በዳይ የሆነ ትውልድ አካል መንግስት ሁሉ አይቀጥልም። ይሄ የአላህ አሰራሩ ነው፣ አይቀጥልም። ዓለም ላይ እናንተ በእናንተ እድሜ ጠዋት ስትነሱ እንደዚህ ፓወር የነበራቸው ሶማች ፓወር የነበራቸው አካላት ጎን ሆኖ አላየን። የሚያሳዝነው ግን ሰው ከታሪክ አይማር። ሌላው መጥቶ ራሱን ይደግመዋል። ኮፒ ከሱም ይበሳል ጭራሽ። የሰው ልጅ ከታሪክ አይማርም። አርኬታይፕ ቢሄቪየር አለው። ፈተቁላህ ወአጢዑን። ከዛስ የኢኮኖሚ ኃይላቸውን እንደገና ያስታውሳቸዋል። ባይዘዊ ወተቁ ለዚ አመደኩም ቢማ ተዕመሉን አመደኩም ቢአንዓሚን ወበኒን ልጆችን ሰጥቶ ከብቶችን ልጆችን ሰጣችሁ። ኢኮኖሚካሊ እናንተ ፕሮስፐር እንድትሆኑ አደረጋችሁ አለ። ወጀናቲን ወዑዩን የአትክልት ስፍራዎችን ወዑዩን ምንጮችን ኢሪጌሽን ሲስተም የምትጠቀሙበትን እነዚህ ሁሉ ጸጋ የሰጣችሁን ጌታ ተጠንቀቁት አለ። ምክንያቱም አላህ የዘረጋው ሱና ስርዓት አለ። ቀዋኒን አልውጁድ ይሄ ሁሉ ጸጋ ተውሎላችሁ በምላሹ ምን ነበር ያላችሁ? አራፍ ላይ ፈዝኩሩ አላ አላህ ያለው የአላህን ጸጋ አውሱ። ምን ማለት ነው? የአላህን ጸጋ አላህ የሰጠውን ጸጋ በአግባቡ መጠቀም፣ ለሰው ልጅ ማዋል፣ ጥቅም ማዋል። ከዚህ ውጭ ግን ከሆናችሁ አላህ የዘረጋው ስርዓት ስላለ ያ ስርዓት መጥቶ በጊዜ ሂደት እናንተ ማጥቃቱ አይቀርም። ስለዚህ ያላችሁበት የዒባዳ ስርዓት ትክክል አይደለም። ኢኒ አኻፉ ዐለይኩም አዛበ የውሚን ዐዚም ዲቫይን ዋርኒንግ። እኔ አኻፉ ዐለይኩም በእናንተ ላይ ሰጋለሁ፣ አዛበ የውሚን ዐዚም የታላቁን ቀን ቅጣት ፈራለሁኝ። ተመልከት ቃሉ they have everything ባይዘው የአድ ህዝቦች አይደል? እስቲ ንገሩኝ የአድ ህዝቦች ፓወርፉል ያልሆኑበት ነገር ምን አለ? ባይዘው ያንድ ያላነሳው ፓወርፉል ያልሆኑበት ነገር ኢንሳይትፉልነስ ነው። በሲራ ነው አይደል? ሱረቱል አንከቡት ላይ ምዕራፍ 29 አይሆን አላስታውሰውም። አንከቡት 29 ላይ ወካኑ ሙስተብሲሪን ይላል። በሲራ ዲፕ ኢንሳይት ግን ነበራቸዋል፣ ግን አልተጠቀሙበት። እውቀታቸውን ተጠቀሙት ለሌላ ነገር ነው። ዛሬ ገርማል። በሁለንተናዊነት በጣም እውቀት ያላቸው ዓለም ላይ ብዙ ሰዎች አሉ፣ ሀገራቶች አሉ። የተጠቀሙት ምንድነው? ሰውን ማኒፑሌት አድርገው የሰውን ሁሉ ነገር እንዴት መውሰድ እንችላለን። ከዛ መጨረሻ ላይ ሰው ከኛ እንዴት ይፈልጋል፣ ከኛ የሚፈልግ ማድረግ። ከዛስ እኛ ስንፈልግ ትንሽ ትንሽ እንሰጠዋለን፣ እጀ ሰርቫይቭ እንዲያደርግ ብቻ አይደለ? ያስ ዓለም ቁርአን ውስጥ ነው ያለው። ባይዘው ዲቫይን ኢኒ አኻፉ ዐለይኩም አዛበ የውሚን ዐዚም ምን እንዳሉት ታውቃላችሁ? ቃሉ ሰዋውን ዐለይና ባይዘው it's the same thing by the way ለኛ እኮ አንድ ነው። ምኑ
አወዐዝተ አም ለም ተኩን ሚነል ዋዒዚን አስጠነቀቅከን አላስጠነቀቅከን። እኔ መካሪ ነኝ ብሏቸው ነበር አይደል? ኢኒ ለኩም ናሲሑን አሚን አዕራፍ ላይ። አሁን ወዐዝ ከነሲሃ ከፍ ያለ ነው። ነሲሃ መመካከር ነው። ወዐዝ ከፍ ያለ ነው። ባይዘዌ እሺ፣ ተግሳጽ ማለት ነው። ኢነላሃ የዒዙኩም አይደለ? የዒዙኩም መገሰጽ ነው። ከምክር አልፈ ተግሳጽ ውስጥ ገብቷል አይደል? ባይዘዌ አንተ ገባ ነገር አለ። አወዐዝተ አም ለም ተኩን ሚነል ዋዒዚን ምንም የሚፈጥርብን ነገር ኢትስ ዘ ሴም ነው። ባይዘዌ ደነግጣሉ ምናምን ብለህ ነው ዝም ብለህ ነው ደግሞ ባይዘዌ ኢን ሃዛ ኢላ ኹሉቁል አወሊን ከአንኖም እንደሆነ ታውቃለህ። ምንድን ነው የምጨቀጭቀን አይነት ነገር? ምንድን ነው የምጨቀጭቀን? ኢን ሃዛ ኢላ ኹሉቁል አወሊን እኛ እየኖርንበት ያለው የላይፍ ስታይል ኹሉቁል አወሊን ነው። የቀደምት ህዝቦች ባህሪ ነው። እኛ አዲስ ነገር ያመጣነው ነገር የለም። አዲሱስ ቢሆን አንተ ነህ። ባይዘው ታውቃላችሁ፣ ፈሳድ በሞላበት ቦታ ላይ ሳሊህ የሆነ ነገር ገሪብ ነው። ሰዎች ሁሉ ነው የሚገረሙ። ሰው ሁሉ ነው የሚገረሙ። በጣም ነው የሚገርመው። ሰዎች ኢቭን ዝም ብለው ቁርአን ስታወራው ላይ ይገረማሉ። አይገርምም? በጣም የሆነ ነገር ከለመድክ ትክክለኛ የሆነ ነገር ሲመጣ ሁላ አትዋሃደውም። ለምን? ያን ለምደዋላ። እሱን እኮ ምን መሰለህ we are just copying the way our ancestors lived። አያት ቅድማቶቻችን የሚኖሩበት መንገድ ነው ያለነው። እኛ እኮ ችግሩ እኮ ያንተ ነው። እስናራ የኛ ችግር እኮ አይደለም። ችግሩ ያንተ ነው። ኢን ሃዛ ኢላ ኹሉቁል አወሊን ይህ የፊተኞቹ ማለትም የቀደምት ህዝቦች ከኛ በፊት የነበሩ ሰዎች ያንኖር ስታይል ነው። of course we are powerful and advanced but you know what نحن ليس غريب የሆነ ነገር አይደለም። ኢን ሃዛ ኢላ ኹሉቁል አወሊን ጸጥ የሚያስብሉሽ ሰዎች አሉ። የቀደምት ሰዎች ብሎ ጸጥ ያስብላል። ዝም ነው የምትለው። የቀደምት ሰዎች ሄዳ አላያቸው መከራከርም እንኳን አይመችም። በጣም አስቸጋሪ ነው በእውነት። ጸጥ ነው የምትለው። ኢን ሃዛ ኢላ ኹሉቁል አወሊን። ከዛስ ልንገርህ እውነታውን ወማ ናህኑ ቢሙዐዘቢን we're not gonna be punished. Come on. man ashaddu minna quwwa. we're not gonna be punished. ማንም እኛን የሚቀጣን የለም። ወላሂ አልዓዚም ዛሬ በርካታ ጉልበት ያላቸው ሀገራቶች አሉ ዓለም ላይ። ወማ ናህኑ ቢሙዐዘቢን no one is gonna touch us. we have a very powerful, more advanced military. እና ማንም አይነካንም ብለው የሚያስቡ አይዶች አሉ ዛሬ። ካላመንከኝ ዝም ብለህ ቲቪ ኢን ሃዛ ኢላ ኹሉቁል አወሊን ወማ ናህኑ ቢሙዐዘቢን። ከዛስ ፈከዘቡሁ 139ኛው አያ ፈከዘቡሁ አስተባበሉት። ፈከዘቡሁ ፈአህለክናሁም we destroyed them አወደምናቸው። እነሱ ምን ብለው ነበር? ወማ ናህኑ ቢሙዐዘቢን። ፓወር ከሚሰጠው ነገር የተሳሳተ ነገር ምን እንደሆነ ታውቃላችሁ? ዲሉዥናል የሆነ ነገር ይሰጣል። መቼም የማትነካ አድርገህ ነው የምታስበው። ሱረቱ ካፍ ላይ ያለው ሁለቱ ጓደኛ ማቾች ምን አለ? ወማ አዙኑ አን ተቢዳ هذه አበዳ። ያለኝ ኢኮኖሚካል ፓወር መቼም ቢሆን ይጠፋል ብዬ አላስብም። it's not gonna happen at all, never። ግን ምንድን ነው የሆነው በስተመጨረሻ? فأصبح يقلب كفيه። ፓወር ዲሉዥናል ያደርጋል። ሁሌ ቆንጆ እንደሆናችሁ የምትኖሩ የምታስቡ ሰዎች፣ ሁሌ ገንዘብ ኖራችሁ ፓወር ኖራችሁ እንደምትቀጥሉ የምታስቡ ሰዎች፣ ሁሌ በሌላው ላይ የበላይ ሆናችሁ ሌላውን ረግጣችሁ የምትቀጥሉ የሚመስላችሁ ግለሰቦች፣ ቡድኖች፣ ዓለም እንደዛ አይሰራም። የአላህ አሰራር እንደዛ አይደለም። ግን ምን ያደርጋል? የሰው ልጅ ቢነገረው ኢላ መን ረሒመ ረቢ ጠብ የሚል የለም። አዝናለሁ። ፈከዘቡሁ ፈአህለክናሁም አስተባበሉት። ፈከዘቡሁ ፈአህለክናሁም ኢነ ፊ ዛሊከ ለአያ። በዚህ ስቶሪ ውስጥ በርካታ የሆኑ ታምራዊ መልእክቶች አሉት። ወማ ካነ አክሰሩሁም ሙእሚኒን። አብዛኞቹ ግን አማኞች አልነበሩም። ወኢነ ረበከ ጌታህ ደግሞ ለሁወል ዐዚዙ ረሒም። የዓድ ህዝቦች መደምደሚያ ማጠቃለያ። አላህ የዓድ ህዝቦችን ያጠፋቸው
ከአላህ ውጪ ያለን አካል ተገዝተው ነው። ማለትም አላህ ከዘረጋው መንገድ ሱና ስለወጡ ዒባዳን ለሌላ ስላደረጉ ከአላህ ውጪ ህይወታቸውን የሚመራ አካላት ስላበጁ የአያት ቅድሚያቶቻችንን የተሳሳተውን መንገድ አንተውም በማለታቸው ቢንሃያ በስተመጨረሻ ግን ለነሱ ምን ሆነ? ጥፋት ሆነ። ስለዚህ ዒባዳ ማለት አላህ የዘረጋውን ስርዓት መከተል ነው። አላህ በመጽሐፉ ተሽሪዕ ያደረገውን የአላህን የኪታብ ውስጥ ያለውን ሸሪዓ መከተል ነው። ሃዛ ሁወ ዒባዳ። ከዚህ ከወጣ ዒባዳ ኢንስራፍ ይገጥመሃል በሁሉም ጉዳዮች፣ ኢኮኖሚያዊ፣ ማህበራዊ፣ የትዳር ህይወት፣ ቤተሰባዊ፣ ሁሉንም ህይወታችንን የሚመለከት ነው። ዒባዳ እውነተኛውን ዒባዳ ለአላህ ተሕቂቅ የምናደርግ ባሮች ያድርገን። ኢንሻአላህ በሚቀጥለው ክፍለ ጊዜ ስንመጣ ዲራሰት ቀውሙ ሳሊሕ የሳሊሕ ህዝቦችን ማጥናት እንጀምራለን። ለዛሬ እዚህ ላይ እናበቃለን። በድጋሚ ረመዳን ሙባረክ። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ ወዚክሪል ሐኪም። ወሰላሙ ዐለይኩም። ገንብቶ ማስረከብ ለኛ አዲስ ነገር አይደለም። ቴምር ፕሮፐርቲሶች ነን። በምስራቅ አፍሪካ ታላቁ መስጊድ በሚገነባበት በመዲናችን አዲስ አበባ ቡልጋሪያ ላይ ከኢስላሚክ ሴንተር አሊያም ደግሞ ከአልነጃሺ መስጊድ ፊት ለፊት አዲስ ነገርን ይዘላችሁ መጥተናል። ከ900 ሺህ ብር ቅድመ ክፍያ ከ3 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን መሃል ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት ከምቹ አከፋፈል ጋር ያለምንም ወለድ ያለምንም ዋጋ ጭማሪ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በሚገኘው ስልክ ይደውሉልን። የህልሞን ሱቅ እኛ ጋር ይገንቡ። ቴምር ፕሮፐርቲስ የህልሞ ማረፊያ።